ሰላም እናንተ የኔ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ከሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁ እንደ ቸርነቱ። እናንተ እንዴት ናችሁ? ሰሞኑ ያው ጠፍቻለሁ ከዩቲዩብ ማለት ነው። እንግዲህ አንዳንዴም ያለ ነው እና እንዴት ናችሁ? እኔ ከሁሉም ሰላም ነው፣ እግዚአብሔር ይመስገን። ሁሌም እንግዲህ እንደምታውቁኝ ስንክሳር ብቻ ነው የምለቀው። ዛሬ ደግሞ በአዲስ ያው ብቅ ብያለሁ ማለት ነው። ሁላችንም እግዚአብሔር ይመስገን ስደት የተሰደድንበት ዓለም ሌላ ቢሆንም ነገር ግን ብዙ ነገር እየተማርንበት ብዙ ነገር እያተረፍንበት ነውና እኔ በራሴ ስደት ትምህርት ቤት ነው ህይወት ነው ብዬ ነው የማምነው ማለት ነው። ያው በስደት ብዙ ነገር እንማራለን። ሌላ ይቅር እግዚአብሔር እንኳን ጠበቃ አድርገን እንደምናውቅ ለማወቅ ረድቶናል። በኦንላይን እድሜ ለሶሻል ሚዲያ የአባቶች ትምህርት በመከታተል ሀገራችን ያልነበረን እውቀት በስደት እንድናውቅ አድርጎናልና እግዚአብሔር ይመስገን ስለሁሉ ነገር። ለሁሉ ምክንያት አለው እግዚአብሔር። እና ዛሬ ደግሞ ያው በገና ይዤላችሁ መጥቻለሁ። ብዙዎቻችን በገና አናውቀውም፣ በስም ብቻ ነው የምናውቀው። እና እንደውም አንድ ሁለት ጓደኞቼ ገጥሞኛል እነዚህ በሶሻል ሚዲያ ማውቃቸውና በገና መማር ፈልገን ነበር። እንዴት ነው ያመጣሽው? ማን ነው ያስተማረሽ? እኛም እንማራለንና ከመምህርሽ ጋር አስታውቂኝ ብሎኝ ራሱ ሳስታውቃቸው በገና ሳይሆን ክራር ነው እነሱ የያዙትና ክራርና በገና ብንለይ ጥሩ ነው። ሌላ ይቅር ድምፅ እንኳን ራሱ አይገናኝም። ምንም የመሳሰለው ነገር የለም። ያው ከንዋየ ቅዱሳን መካከል ስለሆኑ ብቻ እንጂ አደራደራቸው ይለያያል፣ ዲዛይናቸው ይለያያል፣ በምንም አይገናኙም። እና በገናና ክራር ብንለይ ጥሩ ነው እላለሁ። ሌላ ደግሞ ያው በገና እንዴት ነው ያመጣሽው? አንቺ ያለሽ ስደት ወደ ስደት እንዴት መምጣት ይቻላል ያላችሁኝ ደግሞ ይቻላል። በእርግጥ በካርጎ አይመችም፣ ይሰበራል። ያው እንደምታዩት በተለይ 10 ገመድ ነው ያለ፣ 10 አውታር ነው ያለ። ከነሱ አንድ ከተበጠሰ አይሆንም ማለት ነው። ምክንያቱም በዘጠኝ ብቻ መደረር አንችልም። ልበ አምላክ ቅዱስ ዳዊት 10 አውታር ባለው በገና ያመሰግንሃለሁ እንዳለው በገና ደግሞ 10 አውታር ነው ያላቸው። ስለዚህ እንደ ማንኛው እቃ አይ ችግር የለውም ምንም አይሆንም ብለን ሸለል ማለት ያለብንም ችል ማለት ያለብንም የከፈልን ከፍለን ቢሆን በምናውቀው የኔ በምንለው ሰው በምናምነው ሰው ማምጣት አለብን ማለት ነውና እኔ ያመጣሁት የሰፈሬ ልጅ ወደዚህ ሲመጣ እሱ ነው ይዞልኝ የመጣ ማለት ነው። እና እንደዛ አድርጋችሁ በምታውቁት ሰው ማምጣት ትችላላችሁ ማለት ነው። የትም ብትሆኑ የበገና መማር ፍላጎት ካላችሁ እንደውም ለመግዛት ያልገዛችሁ ለመግዛት የገዛችሁት ደግሞ ለመማር ከፈለጋችሁ በኮሜንት ጻፉልኝ፣ በውስጤ ማውራት እንችላለን ማለት ነው። ከልጅ ጋር አገናኛችኋለሁ እና ይህ ይመስላል። አብረን እየተማረን አብረን እግዚአብሔር እናመሰግን ማለት ነው። በእርግጥ አንደበት ያለው ሁሉ እግዚአብሔር ያመስግን ነው የሚለው እንጂ የዝማሬ እድል ተሰጥቶ ኖረን ሳይሆን ግን በተቻለን አቅም የጎልዳፋ አንደበት የማይንቅ አምላክ ነውና ሁላችንም ለመማር ፍላጎት ያላችሁ ማለት ነው አናግሩኝ፣ አብረን እንማራለን ማለት ነው። እንግዲህ በገና እንዴት ነው የምንደረድረው የሚለው እንደዚህ አድርገን እንይዛለን ማለት ነው። እቺ ሁለተኛ ከዛች እቺ ማለት ነው። አሁን በስማው ለማለት ከፈለገን እቺ አራተኛ በዚህ ነው የሚቆጠረው። በዛ ላይ ደግሞ በግራ እጅ ነው የሚደረደረው። በገና በግራ ነው የሚደረደረው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብለን እናቀማለን። ከዛ ያው በገና በቀደም ተከተል ስንማር በጌቴ ስማን ነው የሚቀደው ማለት ነው። ከዛ በጌቴ ስማን ደግሞ በጌቴ ሴማኒ በአታክልቱ ቦታ በጌቴ ሴማኒ በአታክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ እያለን እንደረደራለን ማለት ነው። እና ሁላችንም እንደዚህ በተለይ አሁን እንደዚህ ለመደርደር ግን እንትን በገና ለመደርደር ጣታችን አንድ ዋጋ ብቻ እንደዛ አድርገን በተደጋጋሚ ለመልመድ ማለት ነው። እንደዛ አድርገን ነው መልመድ አለብን እንጂ ካልሆነ በጣም ነው የሚያደክመው። ዝም ብለን ሁሉም አሁን ቁጥር ምናምን ሲሰጠኝ እንደዛ አድርገን መደርደር የለብንም። ታዲያ እቺኛው ለብቻ እንደዚህ እናደርጋታለን። ከ10 በላይ ዝም ብለን እየቆጠን እንደዚህ እናደርጋታለን። ከዛ እቺኛውም እንደዚህ ለምን እንዲለምድ ማለት ነው። አሁን ቁጥሮች ሸምድደን ለመደርደር እምቢ እንዳይለን ወይ ደግሞ እንዳንሳሳት
የጣታችን ድክመት ምናምን ስለሚኖረው መጀመሪያ ግን ዝም ብለው መደርደር እንዲለምድ ብቻ እንደዚህ እናድርጋታለን ለብቻ ማለት ነው። በእርግጥ ድምጽ ይለያል። ያው ቅኝት የተለያየ ድምጽ አለው። ግን ቢሆንም ድምጽ በዚህ መጨመርና መቀነስ እንችላለን። ይሄ ደግሞ ጥንቃቄ ያስፈልገዋል። ምክንያቱም ይሄ መወንጠር ይባላል። በዚህ እንወነጥረዋለን፣ በዚህ ደግሞ እንላላዋለን። ነገር ግን ያው ጥንቃቄ ያስፈልገዋል። በደንብ ጥንቃቄ ያስፈልጋል። ምክንያቱም ይሄ ገመድ ስለሆነ ሊበጠስ ስለሚችል ቅድም እንዳልኳችሁ በካርጎ ከኢትዮጵያ ወዳለንበት ሀገር ወደ ስደት ለመምጣት እንደማይቻል ያኔ ለጥንቃቄ ሲባል ነው በካርጎ የማናመጣው። ስለዚህ ስንወጣጠር ደግሞ ያ ሁሉ መንገድ አምጥተን የገንዘብ ችግር የለውም። ገንዘብ እንዳለ ሆነው የፈለግን ገንዘብ አውጥተን እኮ የልባችን ሲደርስ ያ ገንዘብ ትዝ አይለንም አይደለ? ነገር ግን ብዙ ገንዘብ አውጥተን ያልነውን ያሰብነው ነገር ሳይሳካ ሲቀር ብዙም ይሆንና ትንሽ የገንዘብ ራስ አውጥተን ያሰብነው ነገር ከተባላሸልን በጣም ይጸጽተናልና በገና ደግሞ ያው የሚያክል አይደለም። ያው ለመምጣት ራሱ እንኳን በኢትዮጵያ አይደለም የሚያስቡት። በኢትዮጵያ 1000 2000 አይደለም የሚሉት፣ በዚህ ነው የሚያስቡት እና በጣም ብዙ ገንዘብ ነው የሚፈጀን። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል መወንጠር ላይ። ግን እንደኔ የምለው ግን ብዙ ባትወነጠሩ ጥሩ ነው። ለምን ኢትዮጵያ ስንገባ ያኔ ራሳቸው ያስተማሩን ልጆች በደንብ አድርገው ወንጥረው ድምፅም ቅኝቱ አስወጥተው ይሰጡናል ብዬ አምናለሁ። እኛ ግን የሚጠበቅብን ደጋግመን በቃ ይሄ ደጋግመን እንደዚህ ማድረግ ማለት ነው። በተሰጠን ትዕዛዝ እንደዛ አድርገን ብቻ ደጋግመን ጣታችንን መፍታታት አለብን። እንዲፍታታ ያው በኋላ እንዳስቸግረን ማለት ነውና ያው እንዳልኳቸው በስማም ብሎ ይጀምራል በገና። ከዛ በጌታ ይስማኒ ነው የሚለው። እንደዛ አድርገን እስከ 12 ምዕራፍ ይሄዳል ማለት ነውና ሁላችሁም ያው በተቻለን አቅም አንደበት ያለው እግዚአብሔር ይመስገን ስለሚለው ብቻ እኔ ጎልዳፋ ነኝ፣ እኔ ደካማ ነኝ እንደዚህም ብለን በእርግጥ ምክንያት አይደለም። ምክንያቱም እንኳን እንደኛ ለአዳምና ሔዋን አላደም። ስለዚህ ይሄ የማይረባ ምክንያት ይባላል። ምክንያቱም መመስገን እያፈለገ ድምጽ የለኝም አንደበት ያለው ሁሉ እግዚአብሔር ይመስገን እስከሚል ድረስ በተሰጠን ተሰጥቶ ያው መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው እንደሚለው ሁላችንም የራሳችን ጸጋ አለን። ግን ቢሆንም ጎልዳፋና ድምጽ መልካም እኛ ራሳችን ያከለ እኮ ድምጽ ያምራ ያከለ እኮ ድምጿ ታምራለች የምንለው እንጂ እግዚአብሔር አምላክ አንተ ድምጽ አያምርም ምስጋና አይቀበልም፣ አንቺ ግን ድምጽሽ ያምራል ወይ ደግሞ አንተ ግን ድምጽ ያምራል ብሎ በድምጻችን ልክ የሚቀበል ዝማሬ አይደለም ወይ ደግሞ የሚቀበል ምስጋና አይደለም ማለት ነው ከኛ የሚጠበቀው። ብቻ በንጹህ ልብ ሆነን በተመስጦ ሆነን እንደዚህ እየሳቅን ምናምን ሳይሆን በተለይ በገናው መዝሙሮቹ ተመስጦ ይጠይቃልና ይጠይቃ ብቻ ሳይሆን ሀሳቡ ራሱ አይባታተም። ለምን አንደኛ መዝሙሮቹ በቃል ነው የሚሸመደዱት፣ ሁለተኛ ቁጥሮቹ በቃል ይሸመደዳሉ፣ ሶስተኛ ደግሞ ጣታችን የምንመታበትን ራስ ጣታችን ይሸመደው ማለት ነው። ስለዚህ እንደ አንድ ነገር ሀሳብ ከመጣብን ማርያምን ነው የምላችሁ እየሸመደዱ ነው የምንረሳው። አንድ ወይ ከተሳሳተ ደግሞ ያው ደግመን እንደ አዲስ ነው አሃዱ ብለን የምንጀምረው ማለት ነው። ስለዚህ በተመስጦ ነው በገና መሆን ያለበት። ያው ክራርም እንደዛ፣ ክራርም በቃል ነው ሁሉም ነገር ነው ተመስጦ ይጠይቃል ማለት ነው። እና አብረን እንማር ለማለት እወዳለሁ። የዛሬ ይህ ይመስላል። ሰላማችሁ ይብዛልኝ። አሁን ልው ስላለው ሰው ነው ያው የረሳሁት ነገር ብለን ምንድነው በገና ስትገዙ እንደዚህ ብሎ አይመጣም ከኢትዮጵያ። እንኳን ከኢትዮጵያ ወደ ስደት ይቅርና እዛ ለዛ ራሱ እንደዚህ አርጋ አይንቀሳቀስም። ልብስ አለው የራሱ ልብስ። አሁን ላለብሰው ነው ምክንያቱ ያው የሚከላከለው በገናው እንዳይባላሽ ድጋፍ የሚሆነው ማለት ነው። ይሄው ልብስ ስለብስ ደግሞ እንደዚህ ይሆናል ማለት ነው። ይሄ ከተለያየ አደጋ እንዲጠብቅ ማለት ነው። ምክንያቱም ይሄ እንደምታውቁት ትንሽ መከላከያ ይሆናልና እዚህ ጋር ግን ማወቅ ያለብን ነገር ምንድነው በገና መሆኑ ብቻ ሳይሆን የበገና ትርጉሙ እያንዳንዱ ሚስጥር አለውና ብንማረው ያ በገና ከመያዛችን በፊት ትርጉሙ ሚስጥር ማወቅ አለብን ለማለት እወዳለሁ። ሰላማችሁ ይብዛልኝ። ሀሳብ አስተያየታችሁ በኮሜንት እንድጽፉልኝ በትህትና እጠይቃለሁ። ያው ሰው ሆኖ የማይሳሳት የለም። ከስህተቴ ለመማር ደግሞ ዝግጁ ነኝ እና ሁላችሁም ሀሳባችሁ በኮሜንት ጻፉልኝ። ሰላማችሁ ይብዛልኝ። መልካም ቆይታ